የእያንዳንዳችን ምክንያት የሱ የሚሄድበት እርምጃ ሰውና ሰውን ነው ምክንያት የሚያደርገው የሚያስፈራራበት መንገድ ሌላ ስለነበረ ስለዚህ እኔና እሱ በምንኖርበት ታይም በፍቅር ደረጃ ላይ ስንኖር እየመጣ የሆነ ከጎንሽ በሚቀርብበት ታይም ላይ የሆነ ነገር ያደርገኛል ብሩን ሰጥቼ ልካለሁ ከሄደ በኋላ ደውዬ የምበሳጭበት ታይም ነበርኝ እቤት ተቀምጬ እሴት አምጥቶ ገላውን እሴት አምጥቶ ከገዛ አልጋችን ላይ በፎጣ ያገኘውበት ታይም አለኝ ይሄን መቼም አትክድም ብዬ አስባለሁ ያገኘውበት ታይም አለኝ ፍቅር ማለት ብቻ በኖርንበት ታይም ላይ ብዙ ስራዎችን የሰራኝ ሰው ነው እየሰራን ኦንላይን ስራን ያሳየሁት ከኢትዮጵያ ዱባይ ያስገባሁት ብዙ ወጪ ያወጣውበት እድሜ ልኬን ለፍቼ የሰራውትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው ከሰውነት ጎዳና እንድወጣ በመጠጥ መድኃኒት ያበላኝ መድኃኒቱን ያደረገብሽ እሱ ነው ስለዚህ 180 ሺህ ብር ክፈይ ብሎ ያስከፈለኝ ሰው ነው አምደ ጽዮን ማለት እህቱ አጸደ ስሟ ትክክለኛ ስሟ አጸደ ነው መቅደስ ትናገራለች እህቱ ትልቅ እህቱ ዋጋ ትናገራለች 180 ሺህ ብር ያስከፈለኝ ሰው ነው ይሄን ሲያደርግ ግን እሱ ያደረገብኝን መድኃኒት ያውቃል እያንዳንዱ ሴቭ እያደረኩ የሚይዘውን ብር እንዴትና ምን አርጎ እንደሚወስድብኝ አላቅም እግዚአብሔር ነው የሚያውቀው ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው ህይወቴን ቀምቶኛል ህይወቴን የቀማኝን ማንነቴን ይመልስልኝ ሲቀጥል ደግሞ የሚያስፈራራኝ ምክንያቱም አንደኛ ከሱ ጋር ተኝቼ ቪዲዮ ቀርጾኛል ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል የሚያስፈራራኝ ሁሉና ሁሉ ይሄ ብቻ ነው እሱም ያስፈራራኝ ማለት ነው አንድ በዚህ ያስፈራራኛል አንድ ብዬ ልስጥሽ የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በመገባበት ታይም ላይ እዚች ጋር የዘለልኩብሽ ወደ ኢትዮጵያ ስገባ ታምሜ ነው የገባሁት ከሰውነት ጎዳና ወጥቼ ፖዚቲቭ ናት እንደ እስከመባል ድረስ የደረስኩበት ስገባ እርጉዝ ነበርኩ ከፍቅር እርጉዙኝ ስገባ መድኃኒት አለ እሱ መድኃኒት የምወስደው መድኃኒት አለኝ እኔ ልጅ መውለድ አልችልም ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ አካለ ስንኩል ጎንደር ሆስፒታል ነው የገባሁት አካለ ስንኩል ይሆናል አለኝ ለምን ዶክተሩን ስጠይቀው ለምን ይሄ ህፃን ልክ አይደለም እንዴ ብዬ ስጠይቀው ህፃኑ ልክ ነው ለምንድን ነው የሚወርደው ይላል እሱ ምን ይላል በጎን ሄዶ ለዶክተሩ እህቴ ናት ካረብ አርግዛው ነው አለ ለምንድን ነው ወንድሟ ነኝ የምትለው ህፃኑ ደና ነው ለምን እንዴ ተላለ ብዬ ስለው እመኚ ህፃኑ አካለ ስንኩል ነው ምንም እጅግር የሌለው ነው የሚወለደው ብሎ አስፈራራኝ ልጁን አስወረድኩት እኔ ሆስፒታል ተኝቼ እሱ ዱባይ መጥቶ እቺ ልጅ የልጆቹን እናት አግብቶ ጠበቀኝ እኔም ወደ ጸበል እስቲ ለፈጣሪ ልስተው ብዬ ወደ ጸበል ሄድኩኝ ማለት ነው እኔ ይሄን ሁሉ የሚያደርገው ሴራ ግን ለምን ህይወቴን ከዚህ ሁሉ ደረጃ ያደርሰኛል ለኔና ለሱ ግንኙነት የሰው ምስክር አለኝ በቂ ምስክር ነበረኝ ግን ስልኬ ሌባ ስለወሰደብኝ አዲስ ስልክ ነው ያስኩት በቃ የሰው ምስክር ግን አለኝ ህይወቴን እንደቀማኝ ማንነቴን እንደቀማኝ ህይወቴን ሳልኖረው ከጀ ላይ ብር ይዤ አልኩሽ 10000 ብር ያስኩበት ታይም አለኝ 5000 ብር ያስኩበት ታይም አለ ይመጣል አይደል ፍቅርን አምጡልኝ ያልኩበት ታይም ወንድሜን አምጡልኝ እስቲ በእናት ለዛሬ ብቻ ተለመነኝ ያልኩበት ታይም አለኝ እሱን ከኔ ጋር ለማምጣት ማለት ነው ታዲያ ይሄ ጤና ነው እስከዚህ ብሎ እስከመለመን ወንድሜን ካንድ አይሉ ሶስት የመናገር ማለት ነው ስለዚህ ህይወቴን ቀምቶኛል ህይወቴን የቀማኝን ይመልስልኝ ዛሬ ያለውበት ደረጃ ከዚህ ደረጃ እሱን አድርሽው ዛሬ ነው ያለው ህይወትሽ እንዴት ነው ሊመልስልሽ የሚችለው የተቃጠለው እድሜሽ ኦሬዲ አላቅም ገንዘብሽን ነው እንዲመልስልሽ የምትፈልጊ ገንዘቤን ይመልስልኝ ዛሬ ላለውበት ደረጃ ገንዘቤን ይመልስልኝ ቪዲዮዬን ያጥፋልኝ ሶሊያና እሺ ቪዲዮዬን ያጥፋልኝ ጥያቄሽ ኦኬ በገንዘብ እስካሁን ድረስ በግምት ለሱ ስንት አጥፍቻለሁ ብለሽ ታስቢያለሽ ሀውዬ ሙሉ ህይወቴን ማለት እችላለሁ በሰዓቱ የ2500 ብር ደሞዝተኛ ነኝ እኔ ሃውስ ሜድ የ2500 ብር ደሞዝተኛ ነኝ ጓደኞች አሉ ሶሊያና የስንት አመት ደሞዝ በቃ ሙሉ ጊዜን በዩ በቃ ምንም ማቀው ነገር የለም ያመጣው ለሱ ነው የምሰጠው እንዳሰላው እኮ ነው ውዴ ስንት አመት በ2500 ድርሃም እየሰራሽ ከዛ እሱን አምጥተሽ ስራ አስጀመርሽው ሶ ግምት ስጪኛ እዚህ ጋር እንድጽፍልኝ እኮ እየጻፍኩ ነው እያንዳንዱ ነገር እሱ ከዱባይ ከመጣ በኋላ 1 አመት ከምናምን በዩ ደሞዝ ከማዳም ቤት 2500 ብር ስራ ቆሜ
ኦንላይን የሰራ ነው። በጣም ብዙ ብር ነው። ይሄ ተብሎ የሚቆጠር አይደለም። በግምት ዛሬ ለምቆምበት አስልተሽ ብሩን አስልተሽ የስንት ዓመት ደሞዝ እንደሆነ ምን ያህል ለሱ እንደፈጨሽበት አስልተሽ ትነግሪኛለሽ። አሁን ሚዩት አደረግሽኝ ነው ለሱ ጥያቄዎችን ጠይቀው አቡዬ ልጨርስልሽ በግምት በቀላሉ ላለው ነገር ብዬ የምናገረው ይሄን ያክል አልልም። ከ20 ሺህ ብር በላይ አጥፍቻለሁ። ድርሃም ማለትሽ ነው? ብር አትበይ፣ ድርሃም ከዛ በላይ አጥፍቻለሁ። እሱም ደግሞ እነ ማዲንጎ አፈወርቅ ነብሳቸውን ይማረው እነሱ መተው ለአርቲስቶች መተዋወቂያ የወሰደብኝ ብር ብቻ በቂ ነው። እሺ ጥሩ 20 ሺህ ድርሃም ተይዞልሻል። እሺ አመሰግናለሁ። እሺ መጀመሪያ እኔ ጥያቄዎችን ጠይቀክ ስለሷ እውነት ዱባይ ያመጣችው እሷ ናት? ለመምጫዬ ምክንያት ነች። እሺ በአጭሩ ስትመልስኝ አዎ ወይም አይ እያልክ ነው እንደዛ አስፈል። እሺ ፍቅረኛክ ነበረች? ስራ ያስጀመረችው እሷ ናት? እኔን ያስጀመርኳት እንጂ እሷ አላስጀመረች። ካንተ አርግዛ ነበር? ኧረ በታሪክ አንድ ቀን አብረን አላደርንም። እሺ የኔ ጥያቄዎች እነዚህ ናቸው። ዋና ጥያቄዎቼ መልሰህልኛል። ኦኬ የሷ ደግሞ ገንዘቤን ይመልስልኝ እና ቪዲዮዬን የያዘብኝ ቪዲዮ ያጥፋልኝ። የሷ ጥያቄ አንተ ለህዝቡ ያለውን ነገር አብራራ። እኔና ሶሊያና ወይም ደግሞ በትክክለኛ መጠሪያ ስሟ ዘመናዊ የምንተዋወቀው በፌስቡክ ነው። መነሻውን ጥርጥር እያደረኩ ሁላችሁም ሰው ስለምፈልግ በሶሻል ሚዲያ ነው። ወደ ውጭ ሀገር መሄድ እፈልጋለሁ። ወደ ካናዳ አካባቢ ፕሮሰስ ጀምሬ አልተሳካልኝም። ምን ላድርግ? ምክንያቱም በጣም በፌስቡክ በጣም እንጻጻፋለን። ሜቢ ያንም ፈልጋ ማምጣት ትችላለች እና እንጻጻፋለን። ወደ ካናዳ አልተሳካልኝም ስል ዱባይ መተህ ለምን አትሰራም? በምትሰራበት በምታገለግልበት ዱባይ መተህ ለምን አትሰራም ትለኛለች። እንዴት ነው መምጣት የሚችለው የሚለውን ነገር ስለ ቲኬት እና ቪዛ ነው። ቪዛውን ደግሞ እኔ ያመቻችልሃለሁ አለችኝ። በሰዓቱ ላይ ስንት ብር እንደሆነ አላስታውስም። የማነው የቪዛ ብር በዚህ አስገባለችኝ። አካውንት ላከችልኝ። የሙስሊም ስም ነው በሰዓቱ ላይ አስታውሳለሁ። ወደዛ አስገባውኝ። ቪዛ ሰርታ ከአንድ ጓደኛዬ ጋር ሆኜ ወደ ዱባይ መጣሁኝ ማለት ነው። ከኤርፖርት የተቀበለችኝ እሷና ጓደኛዋ ስንታየው የምትባል ጓደኛዋ ነች የተቀበለችኝ። ሻርጃ አካባቢ ነው እጃዛ ቤት የነበረው። ሜቢ የቀሲስ ወንደሰን የዘማኔ ወንደሰን ቤት ስለ አካባቢ ነው እሱ አካባቢ ነው። ለ2 ቀን እዛ እጃዛ ቤት አድሬያለሁ። ከ2 ቀን በኋላ ግን እሷም ወደ ስራ ልትሄድ ስለነበረ እኛም ስራ መፈለግ ስለነበረብን አጅማን አምጥታ እጃዛ ቤት አስቀምጣኝ ሄዳለች። አስቀምጣኝ በሄደችበት ሰዓት ላይ ሜቢ እኔ የጉልበት ስራ ምናምን ሰርቼ አላውቅምና ብዙ ስራዎች ሞከርኩ ሊሳካልኝ አልቻለም። እንዳጋጣሚ ከኢትዮጵያ ስመጣ ማነባቸው መጽሐፍ ሜቢ በቤተክርስቲያን አካባቢ ስለሆነ እድገቴ ለቤተክርስቲያን አካባቢ ከሰራው ብዬ ያስኳቸው መጽሐፎች ምናምን መስቀሎች ነበሩ። እነዛን መስቀሎች ፖስት ማድረግ ጀመርኩ በራሴ አካውንት ማለት ነው። ሜቢ ስራው ምክንያቱም በወር መቀጠረው 800 ብር ነበረ ሜቢ የጉልበት ስራ ማለት ነው። ነገር ግን ምንድነው በቀን 2000 ብር 3000 ብር 4000 ብር በኦንላይን መስራት ጀመርኩኝ ማለት ነው። በኦንላይን በምሰራበት ወቅት ላይ እንዳጋጣሚ የምህረት አዋጅ ይመጣል ማለት ነው። የዶክተር አብይ መጥቶ የምህረት አዋጅ መጣ። ኤምባሲ ላይ መኪና ተከራይቼ በሰዓቱ ላይ የነበረው ሹፌርም መቅረብ ይችላል። መኪና ተከራይቼ መስቀል፣ ቲሸርት፣ መጽሐፎችን መሸጥ ጀመርኩ። በቀን 2000፣ 3000፣ 5000፣ 7000 ድርሃም መስራት ጀመርኩ። ሜቢ ለአንድ ወር ከምናምን ወደሚጠጋ አካባቢ ስሰራ የሚሰራበት የት ነበረ? አቡዳቢ፣ ራስ አልኬማ ምናምን በየቦታው ነበረ ፓስፖርት የሚወጣበት ቦታ። ሜቢ እኔ በቀን ይሄን እየሰራሁኝ እሷ በወር ተቀጥራ የምትሰራው የነበረች 1800 1700 ብር አካባቢ ይመስለኛል ካልተሳሳትኩኝ ማለት ነውና እሷ ስለምን ወጣ ከአንደኛው አትሰራም? እኔ ቃ ሰጥቻት ለምን ለምሳሌ እኔ የምሰራው ዱባይ ኤምባሲ ነበረ ያውቁኛል የኤምባሲው ሰዎች ማለት ነው። እሷ ለምን አቡዳቢ ሄዳ ብትሰራ ትጠቀማለች ብዬ ከኢትዮጵያ ከሚላክልኝ ቃ ቀንሼ ለሷ ሰጥቼ ስራ አስጀመርኳት። እሷም በቀን የኔን ያክል ባይሆንም የተወሰነ ትሰራለች። እንደዛ እያደረግን እየሰራን እሷ አቡዳቢ ኢጃዛ ይዛ ነው
በአራት ቀን ምናምን መታ አድራ እቃ ይዛ ትሄዳለች ማለት ነው። እንደዛ እየሰራን በማለበት እንደምታፈቅረኝ እንደምትወደኝ ትነግረኛለች። እኔ ደግሞ ፍላጎቴ እንዳልሆነ በሚገባ አስረዳዋት። ምክንያቱም እኔና እሷ አብረን ማንሆንበት ምክንያት አለ። ያው አንደኛ እዚህ ጋር መግለጽም አልችለው፣ ምክንያቱም የሚያስጠይቁኝ ነገሮች ብዙ ነገሮች ስላሉ ማለት ነው። እና አብረን መሆን አንችልም። እንደዚህ አታስቢ ያልኳት። በተደጋጋሚ እንጨቃጨቅ ነበረ። ከዛ ደፈረኝ ብላ ሁሉ ፖሊስ ጣቢያ እስከመሄድ ደረጃ ደርሳለች። ሜቢ የሰው ምስክር ስለማይጠቅም ስለማያስፈልግ እንጂ እሷ ካመነችበት ይቅረብ ብላ የሰው ምስክር እሷ የምታውቃቸውን የሰዎች ምስክር ማቅረብ ይቻላል። እሷ የምታውቃቸው እሷ ያመነችበትን ማለት ነው። ሜቢ እንደዛ እየሰራን ባለንበት ወቅት ገንዘብ ምክንያቱም ስራ እንድትጀምር ያደረኩበትን ገንዘብ እንድትመልስልኝ በምጠይቅበት ሰዓት ላይ ብዙ ያለመግባባቶች ተፈጠሩ። በጣም ብዙ ያለመግባባቶች ተፈጠሩ። ከዛ መጨረሻ ላይ ምንድነው እኔ ያመጣው ለዚህ መነሻ እኮ እኔ ምናምን ብዙ ነገሮች ተፈጠሩ። ከዛ በኋላ መጨረሻ ላይ ምንድነው ወንድምየው ከሌላ ቦታ ይሰራ ነበረ መጥቶ ከኔ ጋር አብሮ እንዲኖር ተደረገ ማለት ነው። ወንድምየው እኔ ጋር እየኖረ ባለበት ሰዓት ላይ ስልኩን እንዳጋጣሚ ፍሪ ኮል የሱ ስልክ ነበረው ለመደወል ስልኩን ሰጥቶ በነበረበት ሰዓት ላይ እሷ ሪከርድ ታደርጋለች ወደሱ ስልክ ማለት ነው። ወደ ወንድምየው ስልክ ሪከርድ ያደረገችው እኔና እሷ በደንብ በጣም ተጣልተን ምናምን እሱ ውጭ ላይ ሆኖ ነውና ሪከርዱን አንዴ እንድታሰሚልኝ ሁላችሁም ይሄን ሪከርድ እንድታደርጉልኝ እፈልጋለሁ። ለላክልሽና ከፈችልኝ። ሰላም ናክ እንደምናለ ሰላም ነው ያለው። እግዚአብሔር ይመስገን ሰላም ነው። ሁሉንም ነገር አይቻለሁ። ተረጋጋሽ። አሁንም ራሱ ተጣልቶኝ ነው የተመለስኩት። ምንም ቢናገርህ ምንም እንዳትለው እሺ። 5000 ብሩ ይመለስልኛል። 5000 ብሩ እንደተመለሰልኝ እኔም ወደ ሀገር ቤት ወይ እዚህ ደግሞ 3 ወር ሰራና ወይ ወደ ሀገር ቤት ሄዳለሁ ወይ ቪዛዬን አሰራለሁ። ጥምቀትን ልስራና እስከዚህ እንደ እግዚአብሔር ፍቃድ አሁን ሰላም ዝም በለውና ዛሬ በጣም ተበሳጭቶ ወረቀት ሙሉ ቀዶ ነው ያለ ሌባ በላይ። ስለዚህ አንተ ደግሞ ምንም ነገር አያገባህም። ዝም በል። አያገባኝም ብለህ ዝም በል። በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ። የጥምቀትን ሻንጣዬን ይዤ እንደምንም ብዬ እወጣለሁ። ስለዚህ አንተ አትናደድ፣ ምንም አይምሰልህ። ተው፣ ችግር የለውም። እግዚአብሔር እጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብደዋለሁ። ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያደርገው አደርገዋለሁ። በተረፈ በቃ ይሄን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሁን አሳብደዋለሁ እዚህ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺም ታገኘው ሰው ካለው ትልቅ ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያን የምትፈልጊውን ነገር አነሳስሽ ብትላገጭ ደስ ይለኛል። በቃ በእግዚአብሔር መጥፎ ነው። አንቺ የዛሬው ማያሰው የዕለት መደሰት ሲሰማት ያለብሽ ዋላ ደግሞ አንቺ ነገሮች ወጥተይገንሽ አይቀርም። ይሄን አርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው ዙሮ ለማሰብ ነውና እባካችሁ ሪከርድ አድርጉልኝ፣ በደንብ ስሙልኝ። እሷንም ስክሪኑን ሰፊ አድርጊልኝ። አሁንም ልክልሽን ሪከርድ ስሙልኝ። ጨርሷል። እኔ ልናገር አልጨረስኩም። ሶሊያና ይቅርታ፣ ለጥላውን አንቺ ይህንን ቮይስ ልከሽ ነው አይደል? ከጥላውን ጋር እያወራሽ ነው። ይህ ቮይስ አሁን የሚያሳየው አንቺ ለጥላውን የፍቅር ዲዛይንን ያልታጠበ ላቡ ያለበት ሸሚዝ ልከሽ እንደምታሳብጂው አይደለም። አላኩም በይተቢ ይኸውልሽ፣ አቡዬ እዚሽ ጋር ሳትሄጂብኝ እዚሽ ጋር የምሰጥሽ ማለት ነው። እንደዚህ ስልኬን ሁሉ ሰባብሮብኛል። ኤስ9 ፕላስ ነበረ፣ የሱ ሪከርድ ሙሉ ነበረኝ። ያን ሁሉ ስልክ ሲሰብርብኝ በይ ቪዲዮን እንዲያደረገ ሲያሳይኝ የምትለውን በሙሉ እላለው ብዬ ያልኩት ቃሌ ነው። ግን ሳላምላክ የሚለው ወንድሜ ነው። ሳላምላክ ማለት ለኔ ወንድሜ ነው። ሳላምላክ እዚህ ውስጥ ምን ሊያረግ ገባ? የሆነ ድምጽ ተቆራርጦ አስገብቶ ካልሆነ ጥላውን የሚለውን ቃላት በይ እየተባልኩ ያልኩት በቪዲዮ የተፈራራውት ብቻና ብቻ ነው። ድምጽ አስተውልና ህዝቡ ይፍረደኝ። ድምጽ ይሰማል። ልክፈታው ድጋሚ ቮይሱን፣ ምክንያቱም የፈራ
የፈራ ሰው የሚናገረው ንግግርና ኖርማሊ በኖርማል ሆነን የምናደርገው ቮይስ እና አንድ ሰው የሆነ ነገር ወይ ሽጉጥ ደቅኖብን ወይ የሆነ ማስፈራሪያ አድርጎብን ስናወራ ድምጻችን ይንቀጠቀጣል፣ እንፈራለን ምናምን አይደል? እውነቱን ለመናገር አይደል? ወንድሟ ጋር እየተመላለሰች ያለችው ከወንድሟ ጋር ነው እየተመላለሰች። ወንድሟ ኃጢአት ነው እንዴት ይህን ታደርጊያለሽ እያለ ነው የራሷ ወንድም። ምክንያቱም እኔ ጋር ሪከርድ ላስደርጋት እንዴት የራሷ ወንድም ይመልስላታል? ሪከርዱን አሰሚልኝ፣ እሷን በትልቅ ስክሪን አድርጊልኝ። ህዝቡ ይፍረደኝ፣ ህዝቡ ይፍረደኝ። በሀሰት ስሜ እየጠፋ ነው። ያደረኩት በራሱ ሴራ የተደረገ በይ እየተባልኩ ያደረኩት ብቻና ብቻ ነው። እንዳውም ለወንድሜ ብዙ ነገር እንድለው ያደረገኝ ሰው ነው። ከተቻለ ጥላውን ከሚባለው ልጅ ጋር ምናልባት ስልኩ ላይ ካለ የሱን ቮይስ እኔ ተቀብዬ ሰጥሻለሁ ካለ ይህን ትናንት እንደ ድንገት ስለገባው ማለት ነው። እሺ የኔ ስልክ ስለጠፋ እንጂ የሱ ብዙ ነገር ነበረ። አንድ ጥያቄ አለኝ ለፍቅር ዲዛይን ይቅርታ። እሺ ይሄ ከወንድሟ ከጥላውን ጋር ወይ ወንድሟ ኦር የሆነ ነገር አድርኖ ከሆነ ያወራችው አንተ እጅ እንዴት ገባ ማለት ስልኳን እንዴት አገኘኸው? እንዴት ፈተሽክ? እንዴት እሱን መልስ። እሷ እና እኔ የምንኖረው ከአንድ ቤት ነው። ወንድሟም ከስራ ወጥቶ ከኔ ቤት ነበረ። እንደ አጋጣሚ ስልኩ ከኔ ጋር ነበረ፣ የእሱ ስልክ። እሱ ሌላ ቦታ ወጥቶ ማለት ነው፣ ቻይና ሞል ጫማ ለመግዛት ወጥቶ ነው። እንደ አጋጣሚ ስልኩን ይዤ እሷ ኮል ታደርጋለች። በምሰማበት ሰዓት ላይ አሁን የምከፍታቸውን ሪከርዶች ከእሱ ጋር አገኘሁት ማለት ነው። እኔ ደግሞ ወደ እኔ ሸር አደረኩት ማለት ነው። ያለው ነገር ይሄ። ከወንድሟ ስልክ ላይ ወይስ ከእሷ ስልክ ላይ? ከወንድሟ ስልክ ላይ። ስለዚህ አንድ ቤት ነበር የምንኖረው ብለሃል። ከእሷ ጋር አንድ ቤት ነበር የምትኖሩት? አዎ፣ ማለትም ከስራ አስወጥቻት እየተመላለሰች እንድትሰራ አቡዳቢ ላይ፣ እኔ ዱባይ እየሰራው እሷ ደግሞ አቡዳቢ እንድትሰራ በምትመጣበት ሰዓት ላይ ታድር ነበር እናንተ ጋር ልብስ ታድራለች። ይችን ሪከርድ ስሙልኝ። ክርስቲያን የሆናችሁ በመብርሃን፣ ሙስሊም ሆናችሁ ባላ ይችን ሪከርድ በደንብ አድርጋችሁ ስሙልኝ። ጨርሻለሁ፣ እጨምራለሁ። ልትሰማኛለህ? ፍቅርንማ የትም ይሁን የትም እንደምበቀለው እርግጠኛ ነኝ። በደንብ አድርጌ በገንዘብ ብቻ አይደለም መበቀለው፣ በሌላም ጨምሬ ነው መበቀለው። በተለይ ደግሞ ከእሱ ጋር ጨምሬ የምበቀለው ሰው አለኝ። ካስፈለገ ይሄኛው ሪከርድ ለእሷ ስብና በጣም ጥሩ አይደለም፣ ደስ አይልም። ለአንቺ ግን ልላክልሽና ሀቡ ስሚው። ለእሷ ስብና ስል ለህዝቡ ግልጽ አይሆን ልላክልሽ። ለምን ይዋሻል? በይ ብሎኝ ያልኩት ብዙ ሪከርድ አለኝ። ለወንድምሽ ላኪ ያለኝ አለ፣ ለጥላውን ላኪ ያለኝ አለ፣ ቀሚስ በተዘዋዋሪ የበላይ ብር አለ። ምንትሽ ባለበት መካከል እንደዚህ አድርጎ አሳበደኝ፣ እንደዚህ አድርጎ ጸበል አደረገኝ። እኔ ለእሷ ስር ሰፈር ለቅቄያለሁ። እኔ ለእሷ ስር ቦታ ለቅቄያለሁ። እኔ ለእሷ ስር ብዙ ብር ትቻለሁ። ብዙ ነገሮች ነን። ከጅምሩ ሱቅ ከፍቼለታለሁ። እንደዚህ አድርጌ የእኔ ብር ያልተመለሰ ከእሷ ብዙ ብሮች አሉ። የሰው ምስክር ማቅረብ የሚቻልና እሷ ፈቃደኛ መሆን ብቻ ስትችል፣ ነገር ግን እዚህ ጋር እንዲታለፍልኝ ህዝቡም እንዲጠይቅልኝ የምፈልገው አንቺም እንድጠይቅልኝ የምፈልገው ምን አድርጊያት ምን በድያት ነው ለእኔ ብዙ መስዋዕትነት የከፈለች? እሷ እንደምትለው የ2 ዓመት የስንት ጊዜ እንደሞዟል ለእኔ ያደረገች፣ የወንድሟን ደሞዝ ለእኔ ያደረገች፣ መድኃኒት እንዳብድ ፍቅረኛ ከሆነች የመውደድም በሆነ እንዳብድ ራሴን ጥዬ እንደሄድ የላኩልሽ ፎቶግራፍ አለ። ለህዝቡ ታሳይልኛለሽ መጨረሻ ላይ። ምክንያቱም ሜሪ ሌሎችም የሚያስፈልጉ ከሆነ ለስብናሽ ካልፈራሽ ሌሎችን ነገሮች እጨማምራለሁ። መቼም ቢሆን ፍቅርን በገንዘቡ ብቻ ሳይሆን በሌላም እቀጠዋለሁ፣ እበቀለዋለሁ እያልሽ ለመበቀል ከ9 ዓመት በኋላ አንቺ እንዳልሽው ከ9 ዓመት በኋላ መተሽ ዛሬ እንደዚህ ያደረገኝ ገንዘብ ትናንትና ለመፈመስ ብለሽ ህዝቡ በተሰበሰበበት ገንዘብ መጠየቅም ካለብሽ በሌላ ህንግል ነው ልትጠይቂም። ገንዘብ አለሽ። እኔ ከአንቺ ገንዘብ የለኝም። ዘመናዊ እኔ ከአንቺ ገንዘብ የለኝም። ፍቅር ለማተብህ ለልጆችህ ስትል፣ እሺ ሰማሁህ። ለማተብህ ለልጆችህ ስትል አዳምጬሻለሁ። ዘመናዊ አንተ ለእኔ ምን እንደሆንክ ለምን አታወራም? እኔ ለአንቺ ምንሽም አይደለም። አንቺ ለእኔ በጣም ታፈቅሪኛለሽ። ከዛ በዘለለ
እኔ ለአንቺ ምንሽ ማለት ነው። አንድ ቀን አብረን አልተጋደምንም። አንድ ቀን ስለ ፍቅር እኔና አንቺ ያወራንበት ቀን የለም። ታፈቅሪኛለሽ፣ በቃ እውነታው ይሄ ነው። ምክንያቱም የትኛውም ሰው ፍቅረኛዬ ናት ብዬ ያወራሁትም ሆነ ያሳየሁት የተነሳሁት ፎቶግራፍ እኮ የለም። እኔና አንቺ አንድ ፎቶግራፍ አለ፣ አንድ ፎቶግራፍ ላሹ። ለምሳሌ እኔ አንድ ያልተለመደ ሰው እህቴ፣ ጓደኛዬ ወይም ወንድሜ በድንገት አብሬ የሚሰራውን ሰው ልናሳብደው በመተት ሸሚዙ ልኬ ምናምን ሲሆን እንዴ ከመቼ ጀምሮ ነው አንቺ በእንደዚህ አይነት ነገር ማመን የጀመርሽው? እንዴ ምንድን ነው ምናምን ብዬ ሰርፕራይዝ ነው የምሆነው እንደዚህ አይነት ቮይስ ይላክልኝ እንጂ እንደለመደ ሰው እንደ ኖርማል አይደለም ሪስፖንድ ማድረገው። ቮይሱን ስታደርጊ አንቺ ተገደሽ ነው። የመለሰልሽ ሰውስ ማን አስገድዶት ነው? እስከዛሬ ስለሱ መጥፎ እንደምታወሩ እንደ ኖርማል ነው ቮይሱን የመለሰው። ገባሽ? አንቺ ተገደሽ ነው ኦልሬዲ። ያኛውስ አካል እዛ ጋር ሪስፖንድ የሚያደርገው አካል እንዴት እንደ ኖርማል እስከዛሬ ስለሱ መጥፎ ነገር እንደምታወሩ ያገኘሽውን አግኝተሽ ይዘሽ ላጥበይ ማለት የወሰድሽውን ያገኘሽውን ያህል ገንዘብ ከሱ ንብረት ያገኘሽውን ያህል ወስደሽ በጊዜ ተቀንጠሽ በጊዜ ሂጂ አይነት ነገር ነው ቮይሱ ስንሰማ። ስለዚህ አንቺና ያ ግለሰብ ሁልጊዜ ስለሱ ታወራላችሁ፣ ትጠነስሳላችሁ ማለት ነው። እኔ ከዚህ ያንን ነው አንደርስታንድ ያደረኩት። በዛ ላይ አንቺ ቮይሱን ስታደርጊ ሪላክስ ሆነሽ ሪላክስ ማለት ምንም አይነት ስትረስ የሆነ ሽጉጥ ተደቅኖብሽ በቪዲዮ የሆነ ሰው እያስፈራራሽ ምናምን አይነት የምታደርጊው ቮይስ ድምፅሽ ይንቀጠቀጣል። የሆነ ሰው ቆሞ እያስፈራራ ይህን አርግ ሲለው በነፃነት አይደለም ቮይሱን የሚልከው የሆነ የተጨነቀ ድምፅ አለው ያስታውቃል። ያንቺ በጣም ፍሪ ሆነሽ ነው እንደተረዳሁት እኔ አንደርስታንድ እንዳረኩት ገብቶሻላ። ያኛው አካል ማን አስገድዶት ነው ከአንቺ ጋር ሲያወራ የነበረው አካል? እሺ ይሄ ደግሞ ያኛው አካል እንደዚህ ብሎ የሚመልስልኝ በተደጋጋሚ አንድ ወይ ራሴን አጠፋለሁ ነው የምለው፣ ሁለት ከቢልዲንጋችን ናይሚያ ነው ከቢልዲንግ ጀርባ ላይ በቃ አንድና አንድ በቃ ከሱ ተለይቼ ምኖር አይመስለኝም ነበር። ራሴን ማጥፋትና እሱን ማግኘት ብቻ ነበር። ዘመናዊ ለኛ ታስፈልጊናለሽ አንቺ መኖር አለብሽ ይለኝና በተደጋጋሚ አስቸግረው ነበረ። ለእኔ የሚመልስልኝ ስትሮንግ ቃላት አይደለም የሚመልሰው። በቃ ከሱ መለየት ስለማልፈልግ እሱን የሆነ ነገር አድርጎ እንዲያመጣልኝ እሱ የሆነ ነገር እንዲያደርግልኝ ብቻ ነው እኔ የምፈልገው የነበረው። ግን እንደዚህ ያደርጋለሁ ብዬ ስመልስ ሪከርድ በማደርግለት ታይም እሱ የሚመልስልኝ ስትሮንግ አይደለም፣ በሰላም ነው የሚያናግረኝ ያለው። በአካል አግኝቶኝ እኮ እንደዚህ እኮ አይደረግም በይ ብሎኝ እኮ ነው ላለው በይ እንደሚለኝ እኮ ያውቃል። በአካል አግኝቶኝ እኮ ይህን ነገር ለምንድን ነው እንደዚህ የምትይው ለምንድን በይ ብሎኝ ነው። ልክ እሱ ከኔ ሲርቅ ፍቅር ከኔ ከራቀ በኋላ በይ እንዳለኝና ኖርማል ሰው ሁኜ ሳወራው እሱ እኔን አረጋግቶ ዝም ይላል። የአንቺ ስብና ለመጠበቅ ስል የጠበቅኳቸው ነገሮች አሉ። በወጡ ቁጥር ደግሞ ብዙ ነገሮች ይነካሉ። ግድ የለሽም፣ ልጆች አሉሽ፣ ቤተሰብ አለሽ። ወንድምሽ ራሱ በውስጥ እየጻፈልኝ ነው ያለው። እባክሽን አትዋሽ፣ እባክሽን መድኃኒት በደንብ ይልኝ። ይታያል። መድኃኒት ተደርጎበት ጸበል ስጠጣ ነው የሚወጣው ከውስጥክ። ከወዴ ነፍስ እየወጣ ነው። ከወዴ ነፍሳት እየወጡ ነው። ዙም ብታረጊው ያዩታል። አዎ እኮ ያለሁት ታመመ አሉኝ እና ልምጣ ስል እንዳትመጪ አለኝ። ተው ልምጣ ለቤተሰቦቹ ከዛ ተደውሎ ተነግሯቸዋል። ምንድነውስ ብለው ይነግረውኛል። ዛሬ ያመዋል፣ ስለዚህ ስለሚያመው መድኃኒቱ የተደረገው መድኃኒት ለማስወጣት ያ የተደረገው ልጅ እንዳይወልድ ያለኝ ማለት ነው። አካለ ስንኩል ይሆናል ምናምን የተባለው ያ መድኃኒቱ ሊወጣለት እየተደረገለት ስለሆነ ዛሬ ያመዋል ብለው ደውለው ነገሩኝ። ከኢትዮጵያ የገዛ እህቱ ብላ ነገረችኝ። ይሄ ሁሉ የትኛዋ እህት? ዋጋ ትልቋ እህት ከአንቺ ጋር አውርታ ታውቃለች? ማውራት ብቻ ሳይሆን አብረን ተገናኝተን አንድ ሳምንት አብረን ነበርን። ጎንደር አብረን ነበርን። አዘለ እቺ መቅደስ ዋጋ ስለሷ አርሻት አውርታች ታውቃለች? ኧረ በስመ አብ። እሺ አቀርባታለሁ። ሰላም ነሽ? እንዴት ነሽ?
እግዚአብሔር ይመስገን ደህና ነህ? አለው። ዘመናዊ የምትባል ልጅ ታውቂያለሽ እንዴ? ዘመናዊ የምትባል የኔ ፍቅረኛው ምናምን ወይም ያስታወቅሽ ሰው አለ? እስከዛሬ ድረስ በዚህ 10-15 ዓመት ያስታወቅሽ ሰው አለ ዘመናዊ የሚባል? ዘመናዊ የሚባል ሰው አታውቂም? እሺ ልታወራሽ ነው፣ መልሽላት። ልታወራሽ ነው። አውሪያት፣ ዘመናዊ አውሪያት፣ ጠይቂያት። ዘመናዊ የምትፈልጊውን ጥያቄ ነው አይደለም? አቡዬ አቡ ተናገሩ የተባሉትን ነገር እንደሚናገሩ እህቱ ትናገር። ሊታች ያለችዋ አንቺን ነው እየጠየቅሽ ያለሁት። ጠይቂያት። ዘመናዊ አውቃታለሁ አላልሽም? እኔ ስለ መቅደስ አይደለም የማወራው። የገዛ እህቱ ናት። አንዴ የገዛ እህት ናት አይደል? ያልኩሽም በይ እንደማትላት በምንም እርግጠኛ አይደለም። ዋጋ እኔን ታውቀኛለች በደንብ። ለዛ ነው የሰው ማስረጃ ማናቀርበው እኮ። የሰው ማስረጃ ማናቀርበው ለዛ ነው እኮ። መቅደስ፣ በመጀመሪያ ደረጃ ፍቅር ዲዛይን ለአንቺ ወንድምሽ የእናት የአባትሽ ልጅ ነው አይደል? በቃ ይህንን ብቻ ህዝቡ እንዲያውቅልኝ ስለምፈልግ ነው። ግን እኔ እውነቱን ነው። እኔ እሷ ባዳ ስለሆነች እሱ ወንድም ስለሆነ ምናምን ለሱም ለሷ የምለው ነገር የለም። የማውቀውን ነገር ግን እናገራለሁ፣ አልዋሽም። እሺ ቀጥይ። እኔ ዘመናዊን አውቃታለሁ፣ ዋጋም ታውቃታለች። ጎንደር ላይ መጣ አስተዋውቆናል። ስጦታ ለእኔ ልብስ እንደሰጠችኝ ምናምን አውቃለሁ። ለምን ዋሻለሁ? ነገ አድጋለሁ። የዛሬ ስንት ዓመት? የዛሬ 4 ዓመት ምናምን ብቻ ጎንደር አዲስ እንደገባነ ዘመናዊ የምትባል ሴት መጣ። እኔ ገና ነበርኩ ለከተማው ለጎንደር የመቅደስ ያዥልኝ እዚህ ጋር ልብስ አምጣልኝ። ዘመናዊ ለእኔ ስጦታ ሰጣኛለች፣ ለዋጋ ስጦታ ሰጣታለች። የዛሬ ስንት ዓመት? እኔ እውነቱን ነው የምመሰክረው። ለአንተም አልልም ለሷም አልልም። ጊዜውን አስታውሽ። ጊዜውን አላስታውስም። እኔ ጊዜውን በቃ እሷ ነው የጠየቅኩት። ዘመናዊ ጊዜውን አስታውሽ። የዛሬ ስንት ዓመት? አንቺ 4 ዓመት አይደለሽም? የዛሬ እንደዛ ነገር ቢሆን ነው ሊበልጥም ሊያንስም ይችላል፣ ግን አላውቅም። በማስረጃ ስለመሞግታችሁ ነው። የዛሬ 4 ዓመት ሆነ የዛሬ 3 ዓመት ሆነ እርግጠኛ አይደለሁም። 4 ዓመት ይሁን 5 ዓመት ይሁን ምን ይሁን እኔ እርግጠኛ አይደለሁም። ግን እኔ ዘመናዊን አውቃታለሁ በሚለው ብቻ ነው እውነቱ። እኔ ለፍቅር ምን ብሎ ነው ያስተዋወቀኝ? ተናገሪልኝ። ይሄ እንድትናገር ይፈልጋለሁ። አንቺ ጓደኛው እንደሆንሽ እኛ ደግሞ እህቱ እንደሆነን ያስተዋወቀሽ